የመጀመሪያው ጥያቄ ምንድነው? እግዚአብሔርን ማን አይቶት ነው በዚህ መልኩ የተሳለው? ወይም ደግሞ አብ ወልድ መንፈስ ቅዱስ ተብሎ ስዕል ሲሳል፣ የሥላሴ ስዕል ሲሳል ታይቶ ያውቃል ወይ? እግዚአብሔር በባህሪው አይታይም አይደለው የሚል ጥያቄ ነው። ወደ መልሱ ሳንመጣ በነገራችን ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታይቶ የተሳለ አንድም ስዕል የለም። አይደለም የሥላሴ የመላእክትም፣ የጻድቃንም፣ የሰማዕታትም፣ የድንግል ማርያምም የሁሉም ስዕላት ታይተው ይህን ይመስላሉ ተብሎ አይደለም የሚሳሉት። ለመሳልም መታየት ቅድመ ሁኔታ ሆኖ አያውቅም። ለምሳሌ መላእክት አይታዩ፣ አይጨበጡም፣ አይዳሰሱም። በተገለጡባቸው ጊዜያት በተገለጡባቸው ሁኔታዎች ወይም ደግሞ በውክልና ይሳላሉ እንጂ የተሳለው አካል ይህንን ይመስላል ተብሎ ተስሎ አያውቅም። ስለዚህ ለሥላሴ ስዕል የምናነሳውን ጥያቄ ለማንኛውም ስዕል ብናነሳው ተመሳሳይ መልስ ነው ሊሰጥ የሚችለው። ታይቶ የተሳለ አንድም ስዕል የለም። ግን ወደ እግዚአብሔር በተለይ አብ ወልድ መንፈስ ቅዱስን ስሉስ ቅዱስን መሳል እንዴት ነው የሚለውን በሰፊው ማየት ያስፈልጋል። በመጀመሪያ ስለ እግዚአብሔር አለመታየት ጥቂት ነገር ልንገራችሁ። መጽሐፍ ቅዱስ ላይ ሁላችንም የምናውቀው ጥቅስ የዮሐንስ ወንጌል ምዕራፍ 1 ከቁጥር 18 ላይ ቅዱስ ዮሐንስ መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም ብሎ ተናግሯል። ትክክል ነው። መቼም ቢሆን ማለት ትናንትም ዛሬም ነገም፣ አንድስ እንኳ ማለት ሰውም መልአክም ማንኛውም ፍጡርም እግዚአብሔርን ያየው አንድስ እንኳ የለም ይላል። ስለዚህ እግዚአብሔር በባህሪው አይታይም። መታየት የሚችል አምላክ አይደለም። በግልጽም እንደማይታይ ራሱ እግዚአብሔር ተናግሯል። የማይታየው አምላክ ተብሎ የሚነገርለት ነው። ለሙሴም ሰው ፊቴን አይቶኝ አይድንም ይላል። ግን በጣም የሚገርመው መጽሐፍ ቅዱስ ላይ እግዚአብሔር ስለ አለመታየቱ የተነገረውን ያህል ስለ መታየቱም በዚያን ያህል ተጽፏል። ለምሳሌ ነቢየ እግዚአብሔር ዳዊት ስለ እግዚአብሔር አለመታየት እንዲህ ብሏል። መቼ ደርሳለሁ? የአምላኬንስ ፊት መቼ አየዋለሁ? ይላል። እግዚአብሔርን ማየት ናፈቀ። ይኸው ዳዊት በሌላ መዝሙሩ ላይ ደግሞ እግዚአብሔርን ዘወትር በፊቴ አየዋለሁ በቀኝም ነውና አልታወክም ይላል። እስቲ አሁን እነዚህ ሁለት ጥቅሶች ቢቀርቡላችሁ እንዴት ታስተናግዷቸዋላችሁ? እግዚአብሔር ይታያል ወይስ አይታይም? ዳዊት መቼ ደርሳለሁ መቼ አየዋለሁ ይላል። መልሶ ደግሞ ሁልጊዜ እግዚአብሔርን አየዋለሁ ይላል። ሌላም ልጨምርላችሁ። ለምሳሌ ሙሴ እግዚአብሔርን 570 ጊዜ አነጋግሯል። ነገር ግን አንድም ጊዜ አላየውም እና በመጨረሻ እግዚአብሔርን ለማነጋገር ራሱ ሙሴ ጠየቀ። በጠየቀ ጊዜ እግዚአብሔር ሰው ፊቴን አይቶኝ አይድንምና ልታየኝ አትችልም አለው ይላል። ስለዚህ ሙሴ እግዚአብሔርን አላየውም ማለት ነው። ይህንን ብለን ሳንጨርስ ግን እዛ ኦሪት ዘጸአት ምዕራፍ 24 ላይ የእግዚአብሔር ባሪያ ሙሴ ወንድሙ አሮን አብዩድና ናዳብ የተባሉት ሰዎች እንዲሁም ከሰባዎቹ የእስራኤል ሽማግሌዎች እግዚአብሔርን አዩ፣ እግዚአብሔርንም አይተው በሉ ጠጡም ይላል። እግዚአብሔርን አዩ፣ ከእግሩ በታች ወደቁ ይላል። ስለዚህ እግዚአብሔርን አይቶታል ሙሴ ወይስ አላየውም? አይቶታል የሚልም አለ፣ አላየውም የሚልም አለ። ትንቢተ ኢሳይያስ ምዕራፍ 1 ሲጀምር ምን ይላል? እግዚአብሔርን ከፍ ባለ በረጅም ዙፋን ላይ ተቀምጦ አየሁት ይላል። ስለዚህ እግዚአብሔር ይታያል ወይስ አይታይም? ቅዳሴያችን ላይ አባ ሕርያቆስ እስመ በአንጽሖ መንፈስ ርእይዎ ነቢያት ለእግዚአብሔር ነቢያት እግዚአብሔርን መንፈስን ንጹሕ በማድረግ አይተውታል፣ ፊት ለፊትም ተያይተዋልና ይላል። ስለዚህ ነቢያት መንፈስን ንጹሕ በማድረግ አይተውታል ወይስ አላዩትም? መቼም ቢሆን ያየው የለም ይላል። ደግሞ መልሶ አዩት ደግሞ የሚል ለምን እናገኛለን? በአጭሩ ለመመለስ እግዚአብሔር መቼም ቢሆን ያየው የለም የተባለው ስለ ባህሪው ነው። እግዚአብሔርን በባህርየ መለኮቱ ወይም በአምላካዊ ባህሪው ወይም በኢሴንሱ ማለት ነው ማንም ሰው አላየውም አያየውምም፣ ለወደፊቱም ልናየውም አንችልም። ሰው ፊቴን አይቶ ሊድን አይችልም ማለት ፍጡር እግዚአብሔርን ለማየት አይችልም። እግዚአብሔር መታየት ሳይፈልግ ቀርቶ ሳይሆን እኛ እሱን የምናይበት አይን ስለሌለን አቅም ስለሌለን ነው። እንኳን እግዚአብሔርን እኛ ፀሐይን አፍጠን ማየት አንችልም። ብናይም እንታመማለን። የፀሐይዋ ብርሃን መጠን ከኛ አይን አቅም በላይ ስለሆነ ማለት ነው። እግዚአብሔርን በምንም አይናችን እንኳን እግዚአብሔርን አናግሮ የወረደ ሙሴን ፊትም ማየት አቅቷቸዋል ሰዎች እኮ። ስለዚህ መቼም ቢሆን እግዚአብሔርን ያየው የለም የተባለው ስለ ባህርየ መለኮቱ ወይም ስለ ኢሴንሱ ነው ማለት ነው። ስለዚህ መቼም ቢሆን ያየው የለም። የቅድስት ሥላሴ ስዕል የእግዚአብሔር ባህሪ ስዕል አይደለም። እግዚአብሔር በመለኮታዊ ባህሪው ሊሳል አይችልም፣ ሊታሰብም ሊታይም አይችልም። ከዛ ውጭ ግን እግዚአብሔር ራሱን በተለያዩ መልኮች ገልጿል። ነቢያት አየሁት ብሎ የጻፉት እሱን ነው። እግዚአብሔር በተለያየ መንገድ ከኦሪት ጀምሮ እስከ ሐዲስ ኪዳን ድረስ በልዩ ልዩ መንገድ ለአባቶቻችን ራሱን ይገልጥ ነበረ። የዕብራውያን መልእክት ምዕራፍ 1 ላይ በነቢያት ከተናገረ በኋላ በአንድ ልጁ ተናገረን እንዳለው እግዚአብሔር በብዙ መንገድ ራሱን ገልጿል። በብዙ ጎዳና በብዙ መንገድ እግዚአብሔር ራሱን ያሳየባቸው መንገዶች አሉ። ስለዚህ በቤተ ክርስቲያናችን ቅዱሳት ስዕላት እግዚአብሔር በባህሪው አይሳልም፣ በተገለጠባቸው ነገሮች ግን ይሳላል።
ራሱን በገለጠባቸው ነገሮች። ለምሳሌ መላእክትንም የምንስለው አይተን አይደለም፣ ሲገለጡ በተገለጡበት መንገድ ነው። ኪሩቤልን የሳሉ ሰዎች በቀጥታ ኪሩቤልን ያዩ አይደሉም። ኤልያብና ወንድሞቹ ሳሉ በተባሉበት ዲዛይን ነው የሳሉት። ግን በተነገረው ነገር በተጻፈው በተነገራቸው ነገር ነው የሳሉት እንጂ አይተውት አይደለም። እና መሳልና ማየትን ምንም የሚያገናኘው ነገርም የለም። በባሕርየ መለኮቱ ግን እግዚአብሔርን ማንም ሊስለው አይችልም። በቤተ ክርስቲያናችን የምናያቸውን ግን የሥላሴ ስዕል ወይም የቅድስት ሥላሴ ስዕል የእግዚአብሔር አብ ስዕል ተብሎ እናያለን። እነዚህን ለመሳል ታዲያ ምንድን ነው ድፍረት የሰጠን? ቅድም እንዳልኳችሁ እግዚአብሔር በባህሪው ባይገለጥም በልዩ ልዩ ጎዳናዎች ተገልጧል። እነዚህ ወደ ስዕል ተገልጠው ሊነገሩ ይችላሉ። ወደ እነሱ